ፍቃድ ስለ ሰላት ይሆናል ማለት ነው። ሰላት በእስልምና ያላት ደረጃ፣ ሰላት አላሁ ሱብሓነሁ ወተዓላ የደነገጋት፣ ነቢዩ ሰለላሁ ዐለይሂ ወሰለም ያዘዙበት፣ ምርጦች ወደ አላህ የሚቃረቡበት፣ እኛ ከተፈጠርንበት ዋና ዓላማ ውስጥ አላህን ማምለክ ነውና ከአምልኮዎች ሁሉ ቁንጮ የሚባለው ሰላት ነውና ወደ ሰላት መስገድ ያነሳሳን ዘንድ ጥቂት ነጥቦችን ባላህ ፍቃድ ይዣለው ማለት ነው። የመጀመሪያ ነጥብ ሰላት ከሁለቱ የምስክርነት ቃሎች ቀጥሎ የመጣ ትዕዛዝ ነው ማለት ነው። አን አብዱላህ ብን ዑመር ረዲየላሁ ዐንሁማ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ውድ ቤተሰቦቼ ለምትከታተሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁ ከልብ አመሰግናለሁ። አሁንም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ላልደረሱት እንዲደርሳችሁ ሁላችሁም ሸር አድርጉ። ለምትከታተሉኝም ለምታደርጉልኝ ትብብር ከልብ አመሰግናለሁ። አብራችሁ ቆዩ። ያው እኔ የመረኩትንና ይሆናል ደስ ያለኝን ለእናንተ የሚጠቅማችኋል ያልኩትን ትምህርትም ሆነ አስተያየት ይዤ ስለምመጣ ሁላችሁም በአክብሮት እንድታዳምጡኝ አመሰግናለሁ። ፍቃድ ስለ ሰላት ይሆናል ማለት ነው። ሰላት በእስልምና ያላት ደረጃ፣ ሰላት አላሁ ሱብሓነሁ ወተዓላ የደነገጋት፣ ነቢዩ ሰለላሁ ዐለይሂ ወሰለም ያዘዙበት፣ ምርጦች ወደ አላህ የሚቃረቡበት፣ እኛ ከተፈጠርንበት ዋና ዓላማ ውስጥ አላህን ማምለክ ነውና ከአምልኮዎች ሁሉ ቁንጮ የሚባለው ሰላት ነውና ወደ ሰላት መስገድ ያነሳሳን ዘንድ ጥቂት ነጥቦችን ባላህ ፍቃድ ይዣለው ማለት ነው። የመጀመሪያ ነጥብ ሰላት ከሁለቱ የምስክርነት ቃሎች ቀጥሎ የመጣ ትዕዛዝ ነው ማለት ነው። አን አብዱላህ ብን ዑመር ረዲየላሁ ዐንሁማ ቃል፣ አብዱላህ ብን ዑመር አላህ መልካም ስራቸውን ይውደድላቸውና እንዲህ አሉ። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ የአላህ ሰላትና ሰላም በእርሳቸው ላይ ይሁን እንዲህ አሉ። ቡኒየል ኢስላሙ ዐላ ኸምሲን፣ እስልምና እኮ በአምስት መሰረቶች ተገነባ። አምስት ማዕዘናት እኮ አሉት። ሸሃደቲ አን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ። ይሄ የመጀመሪያው ማዕዘን ነው። እንግዲህ ሸሃደቲ መመስከር እኮ ነው። አላ ኢላሃ ኢለላህ ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለ፣ ወአነ ሙሐመደን ሙሐመድ መሆናቸውንም እኮ መመስከር ነው። ረሱሉላህ የአላህ መልእክተኛ መሆናቸውን መመስከር ነው። ሁለተኛስ ወኢቃሚ ሰላት፣ ሰላትን ደግሞ ማቋቋም ነው። ሰላትን በአግባቡ መስገድ ነው። ወኢታኢ ዘካ፣ ዘካንም መስጠት ነው። ወሐጅል በይት፣ ሐጅ ደግሞ በህይወት ዘመን አንድ ጊዜ የአላህን ቤት ካዕባን ሄዶ የሚሰሩትን አምልኮች መስራት ነው። ወሰውሚ ረመዳን፣ የረመዳን ወር ድፍን ወር መጾም ነው። ሙተፈቁን አለይህ፣ ቡኻሪና ሙስሊም ተስማምተው ዘግበውታል። ከዚህ ምን እናያለን? ከምስክርነቱ ቃል ቀጥሎ የመጣው እስልምናችን የሚገነባበት ዋና ነጥብ ራሱ ምንድን ነው? ሰላት ነው ማለት ነው። የአላህ ባሪያዎች ሆይ ሰላት ይህን ያህል ደረጃ ያለው ማለት ነው። እስልምናችን ይገነባ፣ አይንገጫገጭ፣ አይወድቅብን ዘንድ ሰላትን አጥብቀን ልንሰግድ ይገባል ማለት ነው። እድሜያችን ለጉርምስና ከደረሰበት ቀን ጀምሮ እስከ ለተሞታችን ድረስ የምንፈጽመው አምልኮ ነው። ሁለተኛ ነጥብ ሰላትን ከአላህ ነው የተቀበሉት። በአስደናቂው የሌሊት ጉዞ ነቢዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ከመካ ወደ ቤተል መቅዲስ ተወሰድኳል። ከዛ ከቤተል መቅዲስ ጅብሪል ዐለይሂ ሰላም ይዞኝ ወደ መጀመሪያው ሰማይ አረጋ አሉ። የመጀመሪያው ሰማይ ጠባቂ ጠየቀው፣ ማነህ አንተ አለው። እኔ ጅብሪል ነኝ አለ። ማን አብሮህ አለ? ሙሐመድ አብሮ አለ። ተጠርቷል ወይ? አዎ ተጠርቷል ተባለ። የመጀመሪያው ሰማይ ተከፈተልን። ይህን ጥያቄ ሁለተኛውም ሰማይ ላይ፣ ሶስተኛውም ሰማይ ላይ፣ አራተኛውም ሰማይ ላይ፣ አምስተኛውም ሰማይ ላይ፣ ስድስተኛውም ሰማይ ላይ፣ ሰባተኛውም ሰማይ ላይ እየተጠየቅን ሰባቱ ሰማይ ተከፍቶልን ሄድን። ሲድረተል ሙንተሃ ጋር ስንደርስ ጅብሪል እዛ ቆመ። እኔ ያንን አልፌ ሄድኩ አሉ። ከዛ አላሁ ስብሓነሁ ወተዓላ ምን አዘዛቸው ማለት ነው? ፈአውሐ አላሁ ኢለየ ማ አውሐ፣ አላሁ ስብሓነሁ ወተዓላ እሳቸው ላይ የሚያወርደውን መለኮታዊ ራእይ አወረደ። ፈፈረደ ዐለየ 50 ሰላተን ፊ ኩሊ የውሚን ወለይላ፣ በቀንና በሌሊት ውስጥ 50 ሰላትን አላህ አዘዘኝ አሉ። ፈነዘልቱ ኢላ ሙሳ ሰለላሁ ዐለይሂ ወሰለም፣ አላህ 50 ሰላትን ካዘዛቸው በኋላ ወረዱ ትዕዛዙን ተቀብለው። ሲመለሱ ስድስተኛው ሰማይ ላይ ሙሳን አገኙት። ፈቃል አላቸው ደግሞ ሙሳ ማ ፈረደ ረቡከ ዐላ ኡመቲክ፣ ጌታህ አላህ ኡመቶችህ ላይ ምን አዘዘ ምን ደነገገ ሲሉ ሙሳ ጠየቋቸው። ቁልቱ እኔም አልኩኝ አሉ ነቢዩ ሰለላሁ ዐለይሂ ወሰለም 50 ሰላተን 50 ሰላትን አዘዘኝ አልኩት ለሙሳ። ቃል ሙሳ አሉ እርጅዕ ኢላ ረቢክ፣ ወደ ጌታህ ተመለስ አለኝ። ማን? ሙሳ ዐለይሂ ሰላም። ፈስአልሁ ተኽፊፍ፣ አስቀንስ። ፈኢነ ኡመተከ ላ ዩጢቁነ ዛሊክ፣ ያንተ ህዝቦች እኮ ይህንን አይችሉትም። እኔ እኮ በኒ እስራኤሎችን
ሞክሬያቸው ነበር። ስለዚህ ያንተ ኡመቶች በቀን 50 ሰላት መስገድ አይችሉምና አስቀንስ አሉኝ። ተመለስኩኝ ወደ ጌታዬ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በሙሳ አማካኝነት ምን አደረጉ? እያስቀነሱ መጨረሻ ላይ 5 ሆነች ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ይዘዋት የመጧት ሰላት ማለት ነው። ስለዚህ ከኛ የሚጠበቀው ምንድነው? ይህን 5 ወቅት ሰላት ግን የዚህን ኡመት ስራ አላህ በ10 ስለሚያባዛው እንደ ስንት ተደርጎ ነው የሚያዘው? እንደ 50 ተደርጎ ነው የሚያዘው። እናንተ ያላህ ባሪያዎች ሆይ አደራ በሰላት ላይ ከመዘናጋት ልንጠነቀቅ ይገባል። ሶስተኛ ነጥብ ሰላት የእስልምና ማረጋገጫ ነው። ኢማሙ ሙስሊም በዘገቡት عن جابر يقول كجابر بن عبد الله رضي الله عنه እንዲህ ይላሉ سمعت النبي صلى الله عليه وسلم يقول ያላህ መልእክተኛን ያላህ ሰላትና ሰላም በርሳቸው ላይ ይሁን እኮ ሲሉ ሰምቻቸዋለሁ። ኢነ በይነ الرجل በሰውየው መካከልና ወበይነ الشرك والكفر ባላህ ላይ ማጋራትና በክህደት መካከል ያለው እኮ ልዩነት ተርክ ሰላት ሰላትን መተው ነው አሉ። ስለዚህ ሰላትን የተወሰው ከሃዲ ነው የሚሉት ዑለማዎች ይህንን ማስረጃ ይዘው ነው ማለት ነው። ማስረጃው ግልጽ ነው። ኢነ በይነ الرجل በሰውየው መካከል ወበይነ الشرك والكفر በሽርክና በክህደት መካከል እኮ ያለው ተርክ ሰላት ሰላትን መተው ነው። ስለዚህ ሰላት ሊተው አይገባውም። እንዴት አንድ ያላህ ባሪያ እዚህ ምድር ላይ አላህን ለማምለክ መጥቶ ሲያበቃ ሰላት አልሰግድም ይላል? ሰላት የልብ መርጊያ የአይን ማረፊያ ሆና ሳለ ማለት ነው። አንድ ደግሞ አብሮኝ የሚሰራ ክርስቲያን እንዲህ ሲል አስገራሚ ንግግር ነገረኝ ማለት ነው። ሙስሊም ያለ ሰላት የሰው ልጅ ያለ አንገት እኮ ህይወት የለውም ማለት። እንግዲህ ሙስሊሞች ከሰላት ጋር ሌትም ቀንም የተያያዘ ጉዳይ እንዳላቸው ሰላት ትልቁን ቦታ በእስልምና እንደሚይዝ ይሄ ክርስቲያን እንኳን እንዲህ ሲል መሰከረልን ማለት ነው። ሙስሊም ያለ ሰላት የሰው ልጅ ያለ አንገት ህይወት የለውም ማለት። የሰው ልጅ አንገቱ ቢቆረጥ ህይወት ይኖረዋል? አይኖረውም። ልክ እንደዚህ ሙስሊም እንዴት ያለ ሰላት ህይወት ይኖረዋል እያለ ነው። አራተኛ ሰላት ማለት አዛን ሁሉ የተደነገገላት ጥሪ ማለት ነው። ሙአዚን የሚባል የሥራ ድርሻ ያለው የተመደበላት ሁሉ ታላቅ አምልኮ ናት። ለሰላት አዛን ጥሪ ሲደረግ ሸይጣን ይፈረጥጣል፣ ከመስጂድ ይወጣል። ጥሪዎቹ ምን ይመስላሉ? አላሁ አክበር አላሁ አክበር፣ አላህ እኮ ታላቅ ነው፣ አላህ እኮ ታላቅ ነው። አላሁ አክበር አላሁ አክበር፣ አላህ እኮ ታላቅ ነው፣ አላህ እኮ ታላቅ ነው። አሽሀዱ አን ላ ኢላሃ ኢለላህ፣ እመሰክራለሁ ከአላህ በስተቀር በሐቅ የሚመለክ የለም። አሽሀዱ አን ላ ኢላሃ ኢለላህ፣ እመሰክራለሁ ከአላህ በስተቀር በሐቅ የሚመለክ የለም። አሽሀዱ አነ ሙሐመድን ረሱሉላህ፣ እመሰክራለሁ ሙሐመድ እኮ ያላህ መልእክተኛ ናቸው። አሽሀዱ አነ ሙሐመድን ረሱሉላህ፣ እመሰክራለሁ ሙሐመድ እኮ ያላህ መልእክተኛ ናቸው። ሐየ ዐለ ሶላህ፣ ኑ ወደ ሰላት። ሐየ ዐለ ሶላህ፣ ኑ ወደ ሰላት። ሐየ ዐለል ፈላህ፣ ኑ ወደ ስኬት። ሐየ ዐለል ፈላህ፣ ኑ ወደ ስኬት። አላሁ አክበር አላሁ አክበር፣ አላህ ታላቅ ነው፣ አላህ ታላቅ ነው። ላኢላሃ ኢለላህ፣ ከአላህ በስተቀር በሐቅ የሚመለክ አምላክ የለም። ይህን ሁሉ የአላህ ታላቅነት የነቢዩ ነቢይነት አምልኮ በደንብ በሰፊው የሚሰራጭበት የሆነ አዛን የሚባል ታላቅ አምልኮ ያለው አምልኮ ነው እሱ ራሱ ማለት ነው። ከበስተፊቱ ምን ያለው ጥሪ ያለው ኢቃም ደግሞ አለው። አላሁ አክበር አላሁ አክበር፣ አሽሀዱ አን ላ ኢላሃ ኢለላህ፣ አሽሀዱ አነ ሙሐመድን ረሱሉላህ፣ ሐየ ዐለ ሶላህ፣ ሐየ ዐለል ፈላህ፣ ቀድ ቃመት ሰላቱ፣ ቀድ ቃመት ሶላህ፣ አላሁ አክበር አላሁ አክበር፣ ላኢላሃ ኢለላህ ተብሎ ወደ ሰላት ጥሪ ይደረጋል። ቀድ ቃመት ሰላት ማለት በእርግጥ ለሰላት እኮ ተቆመ። ከዛ ሶፍ ይሰራል፣ ቁርጭምጭሚት ለቁርጭምጭሚት፣ ትከሻ ለትከሻ ቀጥ ብለው ያላህ ባሪያዎች ይሰለፋሉ ማለት ነው። ኢማሙ ዞር ብሎ ሰፋችሁን አስተካክሉ ይላቸዋል። ሰፋቸውን ያያል። ከዛ አላሁ አክበር ተብሎ ወደ ሰላት ውስጥ ይገባል። ተመልከቱ፣ ይህን ያህል ውድና ታላቅ አምልኮ ናት። ሙስሊሞችን በተለይ ወንዶችን በጀማዓ የምትሰበስብ ማለት ነው። አምስተኛ አላህ ሰላትን በኔና በባሪያዬ መካከል ሁለት ቦታ ከፈልኳት አለ። عن أبي هريرة رضي الله عنه عن النبي صلى الله عليه وسلم فيما يرويه عن ربه تبارك وتعالى نبي صلى الله عليه وسلم ከጌታችን ከአላሁ ስብሓነሁ ወተዓላ ይዘው በሚያወሩት እንዲህ አይነት ሐዲሶች ምን ይባላሉ? ሐዲስ አልቁድስ ይባላሉ። أنه قال الله سبحانه وتعالى እንዲህ አለ قسمت الصلاة بيني وبين عبدي نصفين ሰላትን በኔና በባሪያዬ መካከል ለሁለት ከፈልኳት አለ። ማን? አላሁ ስብሓነሁ ወተዓላ። ሱረቱል ፋቲሓ እያንዳንዱ ረክዓ ላይ ስለምትቀራ ሰላት ተብላ ተጠርታለች። ወሊዐብዲ ማ ሰአለ አለ አላሁ ስብሓነሁ ወተዓላ። ለባሪያዬ እኮ
የጠየቀዋለሁ አለ። ፈኢዛ ቃለ ልዓብዱ ባሪያዬ ባለ ጊዜ አልሐምዱሊላሂ ረቢል ዓለሚን ምስጋና ሁሉ በጠቅላላ ለዓለማቱ ጌታ ለአላህ ነው ባለ ጊዜ ቃለ አላሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ ይላል ሐሚደኒ ዓብዲ ባሪያዬ እኮ አመሰገነኝ ይላል። ወኢዛ ቃለ አርረሕማን ራሒም እጅግ በጣም አዛኝ በጣም ሩህሩህ ባለ ጊዜ ቃለ አላሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ አትና ዓለየ ዓብዲ ባሪያዬ እኮ አወደሰኝ እኔን ይላል። ወኢዛ ቃል ባሪያው ባለ ጊዜ ማሊክ የውሚዲን አላህ እኮ የፍርዱ ቀን ባለቤት ነው ባለ ጊዜ ቃለ አላህ እኮ ይላል መጀደኒ ዓብዲ አከበረኝ አላቀኝ እኮ ባሪያዬ ይላል። ፈኢዛ ቃል ባሪያው ባለ ጊዜ ኢያከ ናዕቡዱ ወኢያከ ነስተዒን አንተም ብቻ እናመልካለን በአንተም ላይ ብቻ እንታገዛለን ያለ ጊዜ ቃለ አላህ ይላል ሃዛ በይኒ ወበይነ ዓብዲ ይህ እኮ በእኔና በባሪያዬ መካከል ነው። ባሪያው እንዳለው እውነት እኔም ብቻ ከሆነ ያመለከው በእኔ ላይ ብቻ ከሆነ የሚታገዘው ወሊ ዓብዲ ማሰአል ለባሪያዬ እኮ የጠየቀዋለሁ። ፈኢዛ ቃል ባሪያው ባለ ጊዜ እህዲነ ሲራጠ ልሙስተቂም ቀጥተኛውን መንገድ ምራን ሲራጠ አለዚነ አንዓምተ ዓለይሂም እነዚያ አንተ ያጣቀምካቸው ውለታ የዋልክባቸው የሆኑትን ሰዎች መንገድ ምራን ገይሪል መግዱቢ ዓለይሂም እነዚያ ያልተቆጣህባቸው የሆኑትን ወለዷሊን ያልጠመሙ የሆኑትን ባለ ጊዜ ቃለ ይላል እኮ አላህ ሃዛ ሊዓብዲ ይህ እኮ ለባሪያዬ ነው። ወሊ ዓብዲ ማሰአል ለባሪያዬ ደግሞ የጠየቀዋለሁ እመራዋለሁ ቀጥተኛውን መንገድ እኔ ጸጋዬን የዋልኩባቸው የነቢያትን የሲዲቆችን የሰማዕታትን የሷሊዎችን መንገድ እመራዋለሁ። ከይሁዳ ከነሷራ ከጠመሙት ከተቆጣሁባቸው መንገድ ደግሞ እጠብቀዋለሁ አለ አላሁ ስብሓነሁ ወተዓላ ማለት ነው። ከዚህ ምን ያዝን ያላህ ባሪያዎች ሆይ አላሁ ስብሓነሁ ወተዓላ እናንተ ማታዩትን አያለሁ እኔና በባሪያዬ መካከል ከፈልኳት አለ ማለት ነው። ደግሞ እናንተ ማትሰሙትን አለ ለአላህ እንደሚታወቀው ምርጥ ባሪያዎች አሉ። ከእነሱ አንደኛዎቹ መላኢካዎች ናቸው። ለምሳሌ ስብሓነሁ ወተዓላን ዘውትር ቢያመልኩ የማይዋላቸው የማይሰለቹ ፍጡሮች ሸክሟ ነቢዩ ሰለላሁ ዐለይሂ ወሰለም መላኢካዎች ምን ይሆናል እንዴት ሰጋጅ እንደሆኑ ለአላህ ምን ያህል ተጎናባሾች ሰጋጆች አምላኪዎች እንደሆኑ ቤቶች ላይ እንዲህ ሲሉ ይነግሩናል። ወላ ሚዛን ቃል ከአባደር እንጨት አላህ መልካል ከዛ ያ እንጨት ሸክም ሲበዛበት ቃቃቃ ይላል። ነቢዩ ሰለላሁ ዐለይሂ ወሰለም ምሳሌ ሲሰጡን ምን አሉ? አጠጢ ሰማኡ ሰማይ እኮ ሲጢጢጢ አለች ቃቃቃቃቃ አለች። ወሁቀ ለሃ አንተ ዒጣ ቃቃቃ ልትል ሲጢጢጥ ልትልም ይገባታል። ማ ፊሃ መውዱዑ አርበዒ አሳቢዓ አራት ጣት የሚያስቀምጥ ቦታ እኮ የለም። ኢላ ወመለኩን ዋዲዑን ጀብሀተሁ ሳጅደን ሊላህ መላኢካ ለአላህ ግንባሩን የደፋበት ቦታ ቢሆን እንጂ መላኢካዎች እንግዲህ ሰማይ ቤት ላይ ለአላህ ሱጁድ አድርገው አራት ጣት አንድ ሰው ለምሳሌ እጃችንን እዩት ቀኝ እጃችን ስንት ጣት አለው? 5 ጣት አይደለም? አራቷን ጣት መሬት ላይ ብናስቀምጣት ብዙ ቦታ ትይዛለች አትይዝም? ሰማይ ቤት ላይ አራት ጣት የሚያስቀምጥ ቦታ እንኳን የለም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ምን ሆኖ መላእክቶች ጠቅላላ በግንባራቸው ሱጁድ ተደፍተውበት ቢሆን እንጂ አሉ። ከዛ ምን አሉ? ወላሂ አሉ በአላህ ይሁንብኝ ለው ተዕለሙነ ማ አዕለም እኔም ማቀውን ብታውቁ ኖሮ ለضحክቱም ቀሊለን ትንሽ ስቃችሁ ወለበከይቱም ከቲራ በጣም ታለቅሱ ነበር አሉ። እስቲ ያስቡት የአላህ ባሪያዎች ለአላህ እንዲህ አይነት ባሪያዎች አሉት በሰማይ ቤት ላይ። እኛ እዚህ ምድር ላይ እያበላን እያጠጣን ነቢይ ልኮልን ቁርአንን አውርዶልን ስንት ውለታ ውሎብን እሱ ማንሰግድ ሰዎች ምን ይውጣል? ምን ይውጣል? የአላህ ባሪያዎች እኛ ያልሰገድን ሌት ተቀን በጸጋው የሚያቀማጥልን ሰዎች ማን ይስገድለት? ደግሞ እኮ ምን ሰግደው ለራሳችን ሲባል ነው፣ ወደሱ ለመቃረብ የሱን ውዴታ ለማግኘት ያቺ አይን አይቷት ጆሮ ሰምቷት ልብ ጠርጥሯት ማያውቀው ጀነት የምትባለውን አገር ለመውረስ ነው። ሌላ ስለ መላኢካዎች ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የሌሊቱ ጉዞ ላይ በሄዱበት ሰዓት ማለት ነው 7ኛው ሰማይ ላይ ምን እንዳዩ እንዲህ ሲሉ ተናገሩ። ثم عرج الى السماء السابع ወደ 7ኛው ሰማይ አረገና አሉ ከጅብሪል ጋር فاستفتح جبريل ጅብሪል እንዲከፈትለት ጠየቀ። فقيل ተባለ من هذا ማን አንተ ተባለ። በ7ኛው ሰማይ ጠባቂ ማለት ነው። ቃለ ጅብሪል እኔ እኮ ጅብሪል ነኝ አለ። ቂለ ወመን ማዕክ ማን አብሮህ አለ ተባለ። ቃለ ሙሐመዱን ሰለላሁ ዐለይሂ ወሰለም ሙሐመድ እኮ ከኔ ጋር አብሮ አለ ያላህ ሰላትና ሰላም በእርሳቸው ላይ ይሁን አለ ጅብሪል። ቂለ ተጠየቀ ወቀድ ቡኢተ ኢለይህ እሳቸው ተጠርተዋልን ተባለ። ቃለ ቀድ ቡኢተ ኢለይህ አሁን በእርግጥ እሳቸው ተጠርተዋል። ፈፉቲሐ ለና 7ኛው ሰማይ ተከፈተልን አሉ። ፈኢዛ አነ ቢኢብራሂም
ሰለላሁ ዐለይሂ ወሰለም። እኔም ከዛ ከኢብራሂም ጋር ተገናኘሁ አሉ። ሙስኒደን ظهره ኢለል በይቲል ማዕሙር፣ በይቲል ማዕሙር ወደ ተባለው ቤት ግርግዳ ጀርባውን አስጠግቶ እኮ ኢብራሂምን አገኘሁት አሉ። ወኢዛ ሁወ ያ በይተል ማዕሙር የተባለው ቤት እኮ የድኹሉሁ ይገቡታል ውስጡ ኩለ የውሚን በየቀኑ 70,000 መለኪን 70,000 መላኢካዎች እኮ በቀን ውስጥ እዛ ይገባሉ። ላ የዑዱነ ኢለይህ ተመልሰው የመምጣት ቻንስ እኮ አይደርሳቸውም። አላህን እዛ ገብተው ያመልኩታል። እንግዲህ ስንት አልኩኝ? አላህ ባሪያዎች 70,000 በቀን 70,000 የደረሳቸው መላኢካዎች ቅያማ እስክትቆም ድረስ ድጋሚ ቻንስ አይደርሳቸውም። ተመልከቱ፣ ለአላህ እንዲህ አይነት ሰጋጆች አምላኪ ባሪያዎች አሉት በሰባቱ ሰማይ ላይ። እኛ እዚህ ምድር ላይ የምንኖር ሰዎች ለአላህ እንዲህ የገዘፉ ባለክንፍ ባልተቤቶች፣ ማይበሉ ማይጠጡ ስሜት የሌላቸው ሌት ተቀን እሱን በማምለክ ብቻ ላይ የተወጠሩ ባሪያዎች እያሉት እኛ ይህን ተምሳሌት አንወስድም ወይ ነው። ሰባተኛ ነጥብ የነቢዩላህ ኢብራሂምን ታሪክ ላንሳ፣ ሰላትን በተመለከተ ማለት ነው። ኢብራሂም አለይሂ ሰላም የነቢያት አባት በመባል ይታወቃሉ። አላህ ስለሳቸው ምን ያለው ይበቃል? ወተኸዘ አላሁ ኢብራሂመ ኸሊላ። አላህ እኮ ኢብራሂምን ፍጹም ወዳጅ አድርጎ ያዘዋል። ፍጹም አላህ ነው የወደዳቸው። ልብ በሉ። እኛ አላህን እንወዳለን ልንል እንችላለን። ምን ያህል እውነተኛ ነው አላህ ብቻ ነው ያውቃል። እሱ ግን ወደደህ ማለት ነገሩ ሁሉ አበቃ። አንተ የእድለኞች ሁሉ እድለኛ ሰው ማለት አላህ ሲወድህ ነው። አላህ ግን ኢብራሂምን ፍጹም ነው ወዳጅ አድርጎ የያዛቸው። እሳት ላይ ቢወረወሩ ያናሩ ኩኒ በርደን ወሰላመን አላ ኢብራሂም ነው ያለላቸው። ያናሩ አንቺ እሳት ሆይ ኩኒ ሁኚ፣ በርደን ብረጂ፣ ወሰላመን ሰላም ሁኚልን አላ ኢብራሂም በኢብራሂም ላይ እንዲህ የተባለላቸው ውድ ያላህ ፍጹም ወዳጅ አድርጎ የያዛቸው ባሪያ ምን አሉ? አልሐምዱሊላህ ምስጋና ሁሉ በጠቅላላ ለአላህ ነው አሉ። አለዚ እሱ እኮ አላህ ማለት ወሀበሊ አለል ኪበሪ ኢስማዒል ወኢስሐቅ በስተርጅናዬ ኢስማዒልና ኢስሐቅ ልጆቼን የሰጠኝ አሉ። ኢነ ረቢ የኔ ጌታ እኮ ለሰሚዑ ዱዓ ጸሎትን ሰሚ ነው አሉ። እሺ ልጆች አገኙ በስተርጅና። ሰው ልጅ ካገኘ በኋላ የምድር ውስጥ ጉዳይ በሞት ያበቃል። በሞት እንለያያለን። እማትጠፋ ዓለም አለች፣ የምትቀጥለው ዓለም ጀነት ላይ ልጆቹን ማግኘት የፈለገ ሰው እስቲ ኢብራሂምን እንስማ አለይሂ ሰላም ምን አሉ ሲቀጥሉ? ረቢ ጌታዬ ሆይ ኢጅዐልኒ አድርገኝ ሙቂመ ሰላት ሰላትን ሰጋጅ አድርገኝ፣ አዘውትሮ ሰጋጅ አድርገኝ፣ ወሚን ዙርየቲ ከዝርያዎቼም አድርግልኝ፣ ረበና ወተቀበል ዱዓ ጸሎቴንም ጌታዬ ሆይ ተቀበለኝ አሉ። ከዚህ ምን እንማራለን? የአላህ ባሪያዎች ሆይ አንድ አባት ይሄው ኢብራሂምን ምሳሌ እናድርግ። በስተርጅና ነው ልጆቹን ያገኛቸው። እስቲ ይጫወቱ፣ እስቲ እንዲህ ይበሉ አይደለም። ኢብራሂም ከልጆቹ ጋር እንዳለ ከአምልኮ ጋር የተገናኘ ነው። አንድ ቦታ ላይ ከልጁ ጋር ካዕባን ይገነባል። አንድ ቦታ ላይ ሌላ ተግባር ይፈጽማል። አንድ ቦታ ላይ ሊሞቱ ሲሉ አደራ የእስልምናን ነገር ይላሉ። ከዚህ ምን ያዝ? ይህቺ ምድር ጠፊ ናት። የሚቀጥለውን ዓለም ለልጆቻችን ልናስብ ይገባናል። ለልጆቹ ያሰበ ሰው ደግሞ ልጆቹን በሰላት ያዛል። አላህ እሱንም ልጆቹንም ሰላት ላይ እንዲያጸናቸው ይሄን ዱዓ ይላል። ዱዓው ምንድን ነው? ረቢ ጅዐልኒ ሙቂመ ሰላቲ ወሚን ዙርየቲ ረበና ወተቀበል ዱዓ። ጌታዬ ሆይ እኔንም ሰላትን አዘውትሬም ሰግድ አድርገኝ፣ ልጆቼንም እንደዛው አድርግልኝ፣ ጸሎቴንም ተቀበለኝ። ስምንተኛ ነጥብ አላህ ለሙሳ ደግሞ ምን አላቸው? ለእኚህ ለውድ ሰው እኚህን አስመልክቶ ደግሞ አላህ ምን አለ? ወስጠናዕቱከ ሊነፍሲ ያላቸው። አላሁ አክበር። አላህ ይምረጣን ማለት እንደዚህ ነው። በቃ እኔ እኮ አንተን ለነፍሴ የመረጥኩ አላቸው። ማንን? ሙሳ። እዚህ ጋር ደግሞ ይኸው ሲቀጥል ምን አለ? ወአነ እኽተርቱከ ፈስተሚዕ ሊማ ዩሓ፣ እኔ መረጥኩ የሚወርድልህን ነገር አዳምጥ አላቸው። ኢነኒ አነላህ፣ እኔ አላህ እኔ ነኝ አላቸው። ላኢላሃ ኢላ አነ፣ ከኔ በስተቀር እኮ በሐቅ የሚመለክ አምላክ የለም። ፈዕቡድኒ አምልከኝ፣ ወአቂሚ ሰላተ ሊዚክሪ፣ እኔን ለመውሳት ደግሞ በእርሷም ውስጥ ሰላትን ስገድ